ሰላም እንዴት ናችሁ? ውድ የዩቲዩብ ቻናል ተከታታዮቻችን፣ በዛሬው ቆይታችን አጫጭር ስፖርታዊ ዘገባዎችን ወደ እናንተ ይዘን መጥተናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱን በትህትና እንጠይቃችኋለን። ወደ ዛሬው አጫጭር መረጃችን ስናልፍ እንግዲህ ጊዜው የዝውውር መስኮት እንደሆነ ይታወቃል። የዝውውር መስኮቱ የተከፈተው በፈረንጆቹ አቆጣጠር በጁን 1 ነው። ከተከፈተበት ጊዜ ጀምሮ እንግዲህ የተለያዩ የአውሮፓ ክለቦች ራሳቸውን በዝውውር ገበያው ላይ በደንብ እያጠናከሩና ለሚቀጥለው ዓመት ጠንካራና ተፎካካሪ ቡድን ይዞ ለመምጣት የራሳቸውን ጥረት እያደረጉ ነው። ስለዚህ ዛሬ በአውሮፓ ያሉ ታላላቅ ክለቦች የዝውውር እንቅስቃሴያቸው ምን ይመስላል የሚለውን ነገር ለእናንተ አጫጭር መረጃዎችን ይዘን መጥተናል። ከማንቸስተር ዩናይትድ በምንጀምርበት ሰዓት እንግዲህ ማንቸስተር ዩናይትድ እንደሚታወቀው በዝውውር ገበያው ላይ በስፋት ይንቀሳቀሳል ተብሎ ከሚጠበቁ ታላላቅ የአውሮፓ ክለቦች አንዱ ነው። ዩናይትድ እንግዲህ የአጥቂ መስመሩን ለማጠናከር የስፖርቲንግ ሊዝበኑን አጥቂ ቪክተር ዮኬሬዥን ከስፖርቲንግ ሊዝበን ለማስፈረም ፍላጎት እንዳለው ከዚህ በፊት በተገለጹ መረጃዎች በተለቀቁ መረጃዎች ተገንዝበናል። እንግዲህ ቪክተር ዮኬሬዥ እና በስፖርቲንግ ሊዝበን ኃላፊዎች መካከል ደግሞ ዛሬ በወጣው መረጃ መሰረት ጸብ ተፈጥሯል። እንግዲህ የጸቡ መነሻ የሆነው ምክንያት ምንድነው? መጀመሪያ ልጁ በዚህ ዓመት መጨረሻ ላይ ከስፖርቲንግ ሊዝበን ለመልቀቅ ከስፖርቲንግ ሊዝበን ኃላፊዎች ጋር በሚግባባበት ሰዓት ላይ በ65 ሚሊዮን ዩሮ ክለቡን መልቀቅ እንደሚችል በቃል ደረጃ ነግረውት ነበር። ነገር ግን አሁን ስፖርቲንግ ሊዝበኖች በገበያው ላይ በከፍተኛ ሁኔታ አጥቂዎች እየተፈለጉ ስለሆነ ዋጋውን ጨመር በማድረግ ከሱ ሽያጭ የተሻለ የሚባል ገንዘብ ለማግኘት ጥረት እያደረጉ እንደሆነ ሲያውቅ በቀጥታ ቪክተር ዮኬሬዥ ከስፖርቲንግ ሊዝበን ኃላፊዎች ጋር ግጭት ውስጥ ገብቷል። እንግዲህ አሁን በወጣው መረጃ መሰረት ስፖርቲንግ ሊዝበኖች ከዚህ ልጅ 85 ሚሊዮን ዩሮ እየጠየቁ እንደሆነ ነው የተገለጸው መረጃ። እንግዲህ ስፖርቲንጎች ይህን ያክል ብር ከዚህ ልጅ የሚፈልጉ ከሆነ ምናልባት ይህን ልጅ ለማስፈረም በ65 ሚሊዮን ዩሮ እናስፈርመዋለን ብለው ተስፋ ሲያደርጉ የነበሩ ክለቦች ተስፋ በመቁረጥ ፊታቸውን ወደ ሌሎች ተጫዋቾች ያዞራሉ ተብሎ ይጠበቃል። ይሄ ደግሞ ልጁ በዚህ ዓመት ከክለቡ ለመልቀቅ የሚያደርገውን ጥረት ያስተጓጉልበታል። በዚህ ምክንያት በስፖርቲንግ ሊዝበን ኃላፊዎች እና በቪክተር ዮኬሬዥ መካከል ጸብ መፈጠሩን ዛሬ የወጡ ታማኝ ምንጮች እንግዲህ እየገለጹ ነው የሚገኙት። ቪክተር ዮኬሬዥም በዚህ በስፖርቲንግ ሊዝበን ኃላፊዎች ድርጊት በመበሳጨት በኢንስታግራም ገጹ ላይ የሚገኘውን ስፖርቲንግ ሊዝበን የሚለውን ስም አጥፍቶታል። ይህንንም ደግሞ ዛሬ ላይ የኢንስታግራም ገጹን የጎበኙ አንዳንድ ደጋፊዎች በደንብ አስተውለውታል። ስለዚህ ይህንን ያደረገው ነገር ለምንድን ነው ተብሎ ጋዜጠኞች ሲያወሩ እንግዲህ ያለ አግባብ እሱ ላይ ዋጋ በመጨመር ከክለቡ እንዳይለቅና ወይም ፈላጊዎቹ እንዲሸሹት ባደረጉት ጥረት ልጁ በመናደዱ የተነሳ የክለቡን ስም ከኢንስታግራም ገጹ ላይ ለማጥፋት ተገዷል ማለት ነው። ማንቸስተር ዩናይትዶች ባለፈው ሳምንት መጨረሻ ላይ ቪክተር ዮኬሬዥን በቀጥታ ስልክ በመደወል ስለ ዝውውር ሂደቱ እንዳወሩትና ሊያስፈርሙት እንደሚፈልጉም ገልጸውለታል። እንግዲህ ይህንን መረጃ ያወጣው ያው እንደሚታወቀው በዝውውር ዘገባዎች ላይ እጅግ በጣም የምናምነው ተወዳጁ ጋዜጠኛ ፋብሪዚዮ ሮማኖ ነው። ከዚህ ጋር በተያያዘ ዩናይትድን የተመለከተው ሌላኛው መረጃ ምንድን ነው? አሰልጣኝ ቶማስ ፍራንክ የቶተናም ዋና አሰልጣኝ መሆኑን ተከትሎ የብሪያንን ዝውውር ይጠልፋል ተብሎ ቢገለጽም ነገር ግን ተጫዋቹ ማንቸስተር ዩናይትድን ብቻ እንደሚፈልግና ወደ ማንቸስተር ዩናይትድ ማምራት ብቻ እንዳቀደ በድጋሚ ይፋ አድርጎላቸዋል። ስለዚህ ብሪያን የሚጠብቀው እንግዲህ በማንቸስተር ዩናይትድ እና በብሬንትፎርድ መካከል የሚደረገውን ስምምነት ብቻ ነው። እንግዲህ ዩናይትድ የመጀመሪያው የዝውውር ሂሳባቸው ውድቅ ከተደረገ በኋላ አሁን አዲስ የተሻሻለ እስከ 60 ሚሊዮን ፓውንድ የሚያወጣ ፓኬጅ ለብሬንትፎርድ አቅርቦ መልስ እየጠበቀ ነው። ብሬንትፎርዶችም ለመጨረሻ የሚሉትን 5 ሚሊዮን ፓውንድ ጭማሪ በማስጨመር ድርድር እያደረጉ እንደሚገኙና ዝውውሩን በ65 ሚሊዮን ፓውንድ ለመቋጨት እጅግ በጣም ጠንክረው እየሰሩ እንደሆነ እንግዲህ በእንግሊዝ ውስጥ ታላቅ የሚባለው ታማኝ የሚባለው ሚዲያ ስካይ ስፖርት ዘግቧል። ከዚህ በተጨማሪ ኮቢ ሜይኑ በማንቸስተር ዩናይትድ አዲስ ኮንትራክት ይፈርማል ሲል ቤን ጃኮብስ ተናግሯል። ራስመስ ሆይሉንድም በማንቸስተር ዩናይትድ የሚለቅበትን እድል ሰፊ ነው ሲል
ተዘግቧል። እንግዲህ ራስመስ ሆይሉንድን ኢንተር ሚላኖች እንደሚፈልጉት ከዚህ ቀደም በወጡ መረጃዎች ተመልክቷል። እንግዲህ ኢንተር ሚላኖች ለዚህ ተጫዋች ዝውውር ወደ 45 ሚሊዮን ፓውንድ ተጠይቀዋል። ነገር ግን እነሱ የፈለጉት መጀመሪያ ልጁን በውሰት ውል በአንድ ዓመት ውል ካስፈረሙ በኋላ ወደ 35 ሚሊዮን ፓውንድ ወይም 40 ሚሊዮን ፓውንድ የሚጠጋ ሂሳብ የመግዛት ግዴታ ያለበት አንቀጽ ውሉ ላይ በማካተት ልጁን የግላቸው ማድረግ ይፈልጋሉ። ነገር ግን ማንቸስተር ዩናይትዶች ራስመስ ሆይሉንድን መሸጥ የሚፈልጉት በቋሚ ዝውውር ነው። ከማንቸስተር ዩናይትድ ጋር የተያዙ ዜናዎች ምን ይመስላሉ? እንግዲህ ይህንን መረጃ የለቀቀው ቤን ጃኮብስ ነው። እንግዲህ ቤን ጃኮብስ ታማኝ ከሚባሉ የመረጃ ምንጮች መካከል አንዱ ነው። ወደ አርሰናል መረጃ በምናልፍበት ሰዓት በመጨረሻም ሲጠበቅ የነበረው የማርቲን ዙቤሜንዲ ዝውውር ተጠናቋል። ፋብሪዚዮ ሮማኖም ዛሬ በትዊተር ገጹ ላይ ሂር ዊጎ በማለት መረጃውን አጋርቶናል። እንግዲህ ዙቤሜንዲ ከሜይ ወር ጀምሮ ከአርሰናል ጋር የቃል ደረጃ ስምምነት ነበረው። ተጫዋቹ በሚቀጥለው ሳምንት ሕክምናውን በማድረግ ኮንትራቱን ይፈርማል። ሪያል ሶሴዳድ በተለያየ ጊዜ ተቆራርጦ የሚከፈል አጠቃላይ ፓኬጁ ወደ 65 ሚሊዮን ዩሮ የሚደርስ ለዝውውሩ ሂሳብ ይቀበላሉ። ሁሉም ነገር በስምምነት ተጠናቋል። ምንም እንኳን ሪያል ማድሪድ ተጫዋቹን ይፈልገዋል ተብሎ ከስፔን በተለያየ ሁኔታ ማርካን ጨምሮ አስን ጨምሮ ታማኝ የሚባሉ የስፔን ሚዲያዎች እየዘገቡ ቢገኝም በመጨረሻም አርሰናሎች ሁሉን ሁኔታ በመቆጣጠር ተጫዋቹን የግላቸው ለማድረግ ተስማምተዋል። እንግዲህ መረጃውም ይፋ ወጥቷል። መረጃውን የለቀቀው እንግዲህ ታማኙ የዜና ምንጭ ፋብሪዚዮ ሮማኖ ነው። ከዚህ ጋር ከአርሰናል ጋር በተያያዘ ሌላው የወጣው መረጃ ምንድነው? ከቪክተር ኦስሜን ጋር ሲያደርጉት የነበረው ድርድር በተደጋጋሚ ውድቅ የተደረገባቸው የሳውዲው ፕሮሊግ ክለብ አልሂላል በመጨረሻም አርሰናል በጥብቅ የሚፈልገውን የአርቢ ሌፕዚጉን አጥቂ ቤንጃሚን ሴስኮን ለማስፈረም ፍላጎት እንዳለው ተዘግቧል። ባለፈው ሳምንት አርሰናል ከተጫዋቹ ካምፕ ጋር ላቅ ያለ ደረጃ ወይም አድቫንስ የሚባሉ ንግግሮችን እያደረገ እንደሚገኝ ፋብሪዚዮ ሮማኖ ገልጾልን ነበር። ንግግሮቹን በዚህ ሳምንት ቀጥለዋል። አርቢ ሌፕዚግ ለተጫዋቹ እስከ 90 ሚሊዮን ፓውንድ እንደሚፈልግ ተዘግቧል። እንግዲህ መረጃውን ያወጣው ፋብሪዚዮ ሮማኖ እና የእንግሊዙ ትልቁ ሚዲያ ስካይ ስፖርት ነው። ወደ ቼልሲ መረጃዎች በምናልፍበት ሰዓት ቼልሲ የኤሲ ሚላኑን ግብ ጠባቂ ማይክ ሜኛን ለማስፈረም ከሚደረገው ፉክክር ራሱን አግሏል። ምክንያቱም ኤሲ ሚላኖች ለበረኛቸው የተጋነነ ዋጋ በመጠየቃቸው ነው። ቼልሲዎች ለተጫዋቹ ከ10 እስከ 15 ሚሊዮን ዩሮ ዋጋ አቅርበዋል። ከዚህም በላይ ተጫዋቹ አያወጣም ብለው ያምናሉ። እንግዲህ መረጃውን ያወጣው ስካይ ስፖርት ነው። ቼልሲዎች ከዚህ ጋር በተያያዘ ሌላ የዝውውር መረጃ ቼልሲዎች ለዶርትሙንዱ ተጫዋች ለጄሚ ባይኖዌ ጊትሰን አዲስ 50 ሚሊዮን ፓውንድ የሚደርስ የዝውውር ጥያቄ አቅርበዋል። ባለፈው ያቀረቡት የ35 ሚሊዮን ዩሮ የዝውውር ሂሳብ ውድቅ ከተደረገባቸው በኋላ ዛሬ የ50 ሚሊዮን ዩሮ ሂሳብ አቅርበዋል። ከተጫዋቹ ጋር እስከ 2032 የሚቆይ ኮንትራት ከተስማማ በኋላ ቼልሲ የክለቡን የቦሩሲያ ዶርትሙንድን መልስ እየጠበቀ ይገኛል። ይህም ካልተሳካ በሚቀጥለው ሳምንት የተሻሻለ ጥያቄ ሊያቀርቡ እንደሚችሉ እንግዲህ ፋብሪዚዮ ሮማኖ ዘግቧል። ቼልሲዎች ተጫዋቹን እጅግ በጣም ይፈልጉታል። ወደ ሌላኛው መረጃችን በምናልፍበት ሰዓት ሪያል ማድሪድ እናገኛለን። ሪያል ማድሪድ ዲን ሆይሶንን ለማስፈረም ማስፈረማቸውን ዛሬ ይፋ አድርገዋል። ልጁ የሕክምና ምርመራውን በሚገባ አከናውኖ አልፏል። እንግዲህ ዲን ሆይሰን የ24 ቁጥር መለያን የሚለብስ ሲሆን ሪያል ማድሪድ የህይወት ዘመኔ ክለብ ነው በማለት ልጁ ከሪያል ማድሪድ ጋዜጠኞች ለቀረበለት ጥያቄ መልስ ሰጥቷል። ዲ ሆይሰን ሰርጂዮ ራሞስ ቴክስት እንዳደረገለት እና የልጅነት ሞዴሉም እንደሆነ ጭምር ተናግሯል። ሌላ ሪያል ማድሪድን በተመለከተ ዜና ሪያል ማድሪድ በቀጣይ ቀናት የትሬንት አሌክዛንደር አልኖርድን ከሊቨርፑል ያስፈረሙበትን የዝውውር ሁኔታ ይፋ ያደርጉታል ተብሎ ይጠበቃል። አዲሱ የሪያል ማድሪድ አለቃ ዣቪ አሎንሶም ባለፈው ባደረገው ቃለ መጠይቅ ደጋፊዎቻችን እኛን ሳይሆን ይሄማ የኛ ሪያል ማድሪድ ነው የሚሉትን አይነት ቡድን መገንባት እንደሚፈልግ በግልጽ ተናግሯል። ሪያል ማድሪዶች ከዚህ ጋር በተያያዘ ታዳጊውን ተስፈኛ ፍራንኮ ማስታንቱኖን ከሪቨር ፕሌት ማስፈረማቸውን አረጋግጠዋል። ይህ ተጫዋች ከፔጄ ጋር ተፎካክረው ነው ማስፈረም የቻሉት። ዣቪ አሎንሶ በዚህ ዝውውር ላይ በቀጥታ እንደተሳተፈ መረጃዎች ይህንን ነገር በይፋ ገልጸውታል። እንግዲህ ዣቪ አሎንሶ ቀጥታ ተጫዋቹን በመደወል ወደ ሪያል ማድሪድ እንዲመጣ እንዳሳመነው ታማኝ የሚባሉ የመረጃ ምንጮች አረጋግጠዋል።
ከዚህ ጋር በተያያዘ ሪያል ማድሪድ ከአያክስ አካዳሚ አብደላ ዋዛን የተባለ ታዳጊ ተጫዋች በነፃ ዝውውር አስፈርሟል። እንግዲህ ታዳጊው ገና 16 ዓመቱ ነው። ስለዚህ የሪያል ማድሪድ ታዳጊዎች የሚሰለጥኑበትን የካስቲያን አካዳሚ ተቀላቅሏል ማለት ነው። እንግዲህ ይህንን መረጃ ያወጣው ታማኙ ፋብሪዚዮ ሮማኖ ነው። እንግዲህ ሪያል ማድሪዶች ከዚህም በኋላ በሚኖረው ጊዜ በስፋት የዝውውር መስኮቱ ላይ ይንቀሳቀሳሉ ተብሎ ይጠበቃል። ወደ ሌላኛው መረጃችን ስናልፍ ማንቸስተር ሲቲን እናገኛለን። እንግዲህ ማንቸስተር ሲቲ ዛሬ የወጣው ማንቸስተር ሲቲን የተመለከተው መረጃ ምንድነው? አሰልጣኝ ፔፕ ጋርዲዮላ ከማንቸስተር ዩኒቨርሲቲ የክብር ዲግሪ ሽልማት ተበርክቶለታል። ባለፉት 9 ዓመታት ለከተማው በሜዳው ውስጥ እንዲሁም ከሜዳው ውጪ ላበረከተው ላቅ ያለ አስተዋጽኦ በዚህ ምክንያት የማንቸስተር ከተማ ዩኒቨርሲቲ ይህንን የክብር ዲግሪ ሽልማት አበርክቶለታል። እንግዲህ አሰልጣኝ ፔፕ ጋርዲዮላ ዲግሪውን በሚቀበልበት ሰዓት ላይ እንግዲህ በጋዛ የሚገኙ የፍልስጤም ወንድሞቻችን የሚደርስባቸውን ጥቃት እጅግ በጣም እንደሚያመው ይህንን በማንቸስተር ዩኒቨርሲቲ በሚገኙ ኃላፊዎች ዲግሪውን ባበረከቱለት በምሁራን ፊት ይህንን በግልጽ ተናግሯል። መረጃውን ያወጣው እንግዲህ ፋብሪዚዮ ሮማኖ ነው። እንደሚታወቀው ባለፉት ጥቂት ቀናቶች ማን ሲቲዎች በዛ ያሉ ዝውውሮችን በመፈጸም በሚቀጥለው ዓመት በጣም ተፎካካሪ የሚባል የተጠናከረ ቡድን ይዞ ለመቅረብ ጥረት እያደረጉ ነው። ሪያን ኤይት ኑሪን ከወልቭስ በ37 ሚሊዮን ዩሮ እንግዲህ የ5 ዓመት ኮንትራት አስፈርመውታል። ሪያን ቼርኪን ከሊዮን በ35 ሚሊዮን ዩሮ የ5 ዓመት ኮንትራት እንዲሁ አስፈርመውታል። ቲያኒ ቬንደርስን ከኤሲ ሚላን በ70 ሚሊዮን ዩሮ እንዲሁም የ5 ዓመት ኮንትራት አስፈርመውታል። እንዲሁም ማንቸስተር ሲቲ ሶስተኛ ተጠባባቂ በረኛ ከቼልሲ አስፈርመዋል። ማርከስ ባቲነሊ የሚባል አዲስ ተጫዋች ነው እንግዲህ ከቼልሲ ያስፈረሙት። እንግዲህ ሲቲዎች ይሄኛው በረኛ ሲያስፈርሙ በዚህ የዝውውር መስኮት ከተከፈተ አራተኛ ተጫዋቻቸውን በእጃቸው አስገብተዋል ማለት ነው። እንግዲህ አሁን ይፋ ይደረጋል ተብሎ የሚጠበቁት የቲያኒ ቬንደርስ እና የሪያን ቼርኪን ዝውውር ይፋ ያደርጉታል ተብሎ ይጠበቃል። እንግዲህ መረጃውን ያወጣው ፋብሪዚዮ ሮማኖ ነው። ወደ ሌላኛው እና ወደ መጨረሻው መረጃችን ስናልፍ የምናገኘው ሊቨርፑልን ነው። ሊቨርፑል የቦርንማውዝን ተጫዋች ሚሎስ ኬርኬዝን ለማስፈረም የመጨረሻ ደረጃ ንግግሮችን እያደረገ እንደሚገኝ ፋብሪዚዮ ሮማኖ ዘግቧል። ይህ ተጫዋችን ለማስፈረም የጊዜ ጉዳይ ካልሆነ በስተቀር ሁሉ ነገር የተጠናቀቀ እንደሆነ ነው ፋብሪዚዮ ሮማኖ የዘገበው። ቀደም ብለው የጄረሚ ፍሪምፖንግን ዝውውር በ35 ሚሊዮን ዩሮ ከባየር ሊቨርኩሰን የጨረሱት ሊቨርፑሎች በዛው በባየር ሊቨርኩሰን ውስጥ የሚጫወተውን ፍሎሪያን ቨርትዝን ዝውውር በ126 ሚሊዮን ዩሮ ለመጨረስ እየሰሩ እንደሆነና ተጫዋቹም ሊቨርፑልን ለመቀላቀል ፈቃደኝነቱን እንዳሳያቸው ተዘግቧል። መረጃውን ያወጣው ፋብሪዚዮ ሮማኖ ነው። ከሊቨርፑል ጋር የተያዘው ሌላኛው ዜና ምንድነው? ፍሬድሪኮ ኬዛ ወደ ጣሊያን መመለስ እንደሚፈልግ ግልጽ አድርጎላቸዋል። ኬዛ ሊቨርፑልን ይወዳል። በሊቨርፑል በመጣ በመጀመሪያ ዓመት ሻምፒዮን ሆኗል። ነገር ግን የጨዋታ እድል እየተሰጠው ስላልሆነ ሊቨርፑልን ለመልቀቅ እንደተገደደ ወይም ደግሞ ሊቨርፑልን ለመልቀቅ እንዲያስብ እንደተገደደ ተናግሯል። በ2026 የዓለም ዋንጫ ጣሊያንን ወክሎ መሳተፍ ይፈልጋል ፍሬድሪኮ ኬዛ። ስለዚህ ሊቨርፑልን በመልቀቅ ሞር የጨዋታ እድል ወደሚያገኝበት ወደ ጣሊያን ክለቦች ለመሄድ ፍላጎቱን ገልጿል። እንግዲህ አንዳንድ ከጣሊያን የሚገኙ ክለቦች ከፍሬድሪኮ ኬዛ ጋር ግንኙነት መፍጠራቸው እየተገለጸ ይገኛል። እንግዲህ ፍሬድሪኮ ኬዛን ሊቨርፑሎች ባለፈው ዓመት ከዩቬንቱስ ነበር ያስፈረሙት። እንግዲህ ከተገዛ በኋላ በሊቨርፑል ያን ያክል ብዛም የሚባል ሰፊ የጨዋታ ጊዜ ሳያገኝ ነገር ግን ከሊቨርፑል ጋር አብሮ የፕሪሚየር ሊግ ሻምፒዮን ሆኗል። እንግዲህ ይህንን መረጃ ያወጣው ፋብሪዚዮ ሮማኖ ነው። ውድ አድማጮቻችን እንግዲህ ለዛሬው የነበሩን የአጫጭር ስፖርታዊ ዘገባዎች እነኝን ይመስላሉ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱን በትህትና እንጠይቃችኋለን። በነገ ክፍለ ጊዜያችን በሚኖረን የዝውውር መረጃዎች እንግዲህ አዳዲስ የተሰሙ የዝውውር መረጃዎችን ወደ እናንተ አጠናክረን ይዘን እንመጣለን። ስለነበረን ቆይታ እናመሰግናለን።